ኦሪት ዘፍጥረት ምዕራፍ 16 አጋርና እስማኤል። የአብርሃም ሚስት ሶራ ግን ልጅ አልወለደችለትም ነበር። ስሟ አጋር የተባለ ግብፃዊት አገልጋይም ነበረቻት። ሶራም አብርሃምን እንሆ እንዳልወልድ እግዚአብሔር ዘጋኝ፣ ከእርሷ ትወልድ ዘንድ ወደ አገልጋዬ ሂድ አለችው። አብርሃምም የሚስቱን የሶራን ቃል ሰማ። አብርሃምም በከነዓን ምድር 10 ዓመት ከተቀመጠ በኋላ የአብርሃም ሚስት ሶራ ግብፃዊት አገልጋይዋን አጋርን ወስዳ ለአብርሃም ሚስት ሆነው ዘንድ ሰጠችው። አብርሃምም ወደ አጋር ገባ፣ ጸነሰችም። እንደ ጸነሰችም ባየች ጊዜ እመቤቷን ማክበሯን ተወች። ሶራም አብርሃምን ከአንተ የተነሳ እገፋለሁ፣ እኔ አገልጋይም በብብትህ ሰጠሁህ። እንደ ጸነሰችም ባየች ጊዜ እኔን ማክበርን ተወች። እግዚአብሔር በእኔና በአንተ መካከል ይፍረድ አለችው። አብርሃምም ሚስቱን ሶራን እንሆ አገልጋይሽ በእጅሽ ናት፣ እንደወደድሽ አድርጊባት አላት። ሶራም አጋርን አሰቃየቻት፣ ከእርሷም ኮበለለች። የእግዚአብሔር መልአክም በውሃ ምንጭ አጠገብ በሱር በረሃ መንገድ አገኛት። እግዚአብሔርም መልአክ የሶራ አገልጋይ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? አላት። እርሷም እኔ ከእመቤቴ ከሶራ ፊት ኮበለላለሁ አለችው። እግዚአብሔር መልአክም ወደ እመቤትሽ ተመለሽ፣ ከእጇም በታች ራስሽን ዝቅ አድርጊ አላት። እግዚአብሔርም ከብዛቱ የተነሳ እስከማይቆጠር ድረስ ዘርሽን እጅግ አበዛዋለሁ አላት። የእግዚአብሔር መልአክም አላት፣ እንሆ አንቺ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ። እግዚአብሔርም ስቃይሽን ሰምቷልና እርሱም የበረሃ ሰው ይሆናል፣ እጁ በሁሉ ላይ ይሆናል፣ የሁሉም እጅ ደግሞ በእርሱ ላይ ይሆናል። እርሱም በወንድሞቹ ሁሉ ፊት ይኖራል። አጋርም ይናገራት የነበረውን የእግዚአብሔርን ስም ጠራች። አቤቱ የራራህልኝ አንተ ነህ፣ የተገለጥህልኝን ከፊቴ አይቼዋለሁና። ስለዚህ ያንን ጉድጓድ ስም በፊቴ የተገለጠልኝ የእርሱ ጉድጓድ ብላ ጠራችው። እርሱም በቃዴስና በባሬድ መካከል ነው። አጋርም ተመለሰች። ከዚህም በኋላ አጋር ለአብርሃም ወንድ ልጅን ወለደችለት። አብርሃምም አጋር የወለደችለትን የሕፃኑን ስም ኢስማኤል ብሎ ጠራው። አጋር ኢስማኤልን በወለደች ጊዜ አብርሃም 85 ዓመት ሰው ነበረ። ኦሪት ዘፍጥረት ምዕራፍ 17 ከዚህም በኋላ አብርሃም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለት፣ እንዲህም አለው፣ በፊትህ የሄድሁ ፈጣሪህ እግዚአብሔር እኔ ነኝ። በፊቴ መልካም አድርግ፣ ንጹሕ ሁን። ቃል ኪዳኔንም በእኔና በአንተ መካከል አጸናለሁ፣ እጅግም አበዛዋለሁ። አብርሃምም በግንባሩ ወደቀ። እግዚአብሔር አብርሃምን እንዲህ አለው፣ እኔ ቃል ኪዳኔን በእኔና በአንተ መካከል አጸናሁ፣ ለብዙ አሕዛብም አባት ትሆናለህ። ከእንግዲህ ስምህ አብርሃም አይባልም አብርሃም ይባላል እንጂ ለብዙ ሕዝብ አባት አድርጌሃለሁና፣ እጅግም በጣም አበዛሃለሁ። ሕዝብህም ነገሥታትም ካንተ እንዲወጡ አደርግሃለሁ። ቃል ኪዳኔንም በእኔና በአንተ መካከል በአንተም በኋላ በዘርህ መካከል በትውልዳቸውም ለዘላለም ኪዳን አቆማለሁ። ለአንተና ካንተም በኋላ ለዘርህ አምላክ እሆን ዘንድ በውስጧ የምትኖርባትን ይህችን ምድር የከነዓን ምድር ሁሉ ለዘላለም ይገዟት ዘንድ ለዘርህ እሰጣለሁ፣ አምላክም እሆናለሁ። እግዚአብሔር አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ። ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቋት ቃል ኪዳኔ ይህች ናት። ከእናንተ ወንድ ሁሉ ይገረዝ፣ ሰውነታችሁን ቁልፈት ትገርዛላችሁ። በእኔና በእናንተ መካከል ላለውም ቃል ኪዳን ምልክት ይሆናል። ሕፃኑ በ8ኛው ቀን ትገርዙታላችሁ። በቤት የተወለደ ወይንም ከዘራችሁ አይደለ በብርም እንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። በቤትም የተወለደ በብርም የተገዛ ፈጽሞ ይገረዝ። ቃል ኪዳኔም በሥጋችሁ የዘላለም ቃል ኪዳን ይሆናል። በ8ኛው ቀን የሥጋውን ቁልፈት ያልተገረዘ ያችን ነፍስ ከወገኗ ተለይታ ትጥፋ፣ ቃል ኪዳኔንም አፍርሳለችና። እግዚአብሔር አብርሃምን አለው፣ ይህን ሶራ እንግዲህ ሶራ ተብላ ትጠራ፣ ስሟ ሳራ ይሆናል እንጂ እባርካታለሁና ከአንተም ልጆች እሰጣታለሁና አሕዛብና የአሕዛብ ነገሥታት ከእርሷ ይወጣሉ። አብርሃምም በግንባሩ ወደቀ፣ ሳቀም። በልቡ እንዲህ ብሎ አሰበ፣ የ100 ዓመት ሰው ስሆን በውኑ እኔ ልጅ ወልዳለሁን? 90 ዓመት የሆናት ሳራ ትወልዳለችን? አብርሃምም እግዚአብሔርን አለው፣ ይህ እስማኤል ብቻ በፊትህ ይኖርልኝ ዘንድ አቤቱ ማልዳለሁ። እግዚአብሔርም አብርሃምን አለው፣ እሺ፣ እነሆ ሚስትህ ሶራ ወንድ ልጅን ትወልድልሃለች፣ ስሙም ይስሐቅ ብለህ ትጠራዋለህ። ከእርሱና ከእርሷ በኋላ ለዘሩ አምላክ በሆን ዘንድ ቃል ኪዳኔን ለዘላለም ቃል ኪዳን ከእርሱ ጋር አቆማለሁ። ስለ እስማኤልም እንሆ ሰምቻለሁ፣ እባርከዋለሁ፣ አበዛዋለሁ፣ እጅግም አበዛዋለሁ፣ 12 አለቆችንም ይወልዳል።
ታላቅ ሕዝብ አደርገዋለሁ። ቃል ኪዳኔ ግን በሚመጣው ዓመት በዚሁ ጊዜ ሶራ ከምትወልድልህ ከይስሐቅ ጋር አቆማለሁ። እግዚአብሔር ንግግሩን ከእርሱ ጋር በፈጸመ ጊዜ አብርሃም ተለይቶ ወጣ። አብርሃም ልጁን ይስማኤልን በቤቱ የተወለዱትን ሁሉ በወርቅም የገዛውን ወንድ ሁሉ በቤተሰቡም ወንዶችን ሁሉ ወሰደ። የሥጋቸውን ቁልፈት እግዚአብሔር እንዳዘዘው በዚያን ቀን ገረዘች። አብርሃምም የሥጋውን ቁልፈት በተገረዘ ጊዜ 99 ዓመት ሆኖት ነበር። ልጁ እስማኤልም የሥጋውን ቁልፈት በተገረፈ ጊዜ 13 ዓመት ሆኖት ነበር። በዚያን ጊዜ አብርሃም ተገረዘ። እስማኤልም በቤት የተወለዱትና በብር ከእንግዶች የተገዙት የቤቱ ወንዶች ሁሉ ከእርሱ ጋር ተገረዙ።